ሀይሚን እባላለሁ እና ማለት የፈለኩት የኢንዱስትሪ ፓርኮች በኢትዮጵያ ያሉ የኢንዱስትሪ ፓርኮች ወደ ሀገራዊ ነገሮች ለማከፋፈል ነው። አንዱ እንደተባለው የኢትዮ ቴሌኮም ነው። ስለዚህ ምንድነው ሌላም ምርት ቢሆን በኢንዱስትሪ ፓርክ ደረጃ ሲጀመር አሁን ለምሳሌ የቴሌ ኢንዱስትሪ ፓርክ ነው የተባለው። የቴሌ ኢንዱስትሪ ፓርክ ምንድነው? ስለዚህ የቴሌ ኢንዱስትሪ ፓርክ ለሀገር ስለ ጥቅም ስለሚውል ስለሚያስፈልግ ተብሎ ነው አይደለም እንዴ? ስለዚህ ይተሳሰራል ማለት ነው። እንደ ተቋም ይሆናል ማለት ነው። ስለዚህ ምን ያስፈልጉታል ለምንድነው የሚለው ነገር ወሳኝ ይሆናል ማለት ነው። ሲስተማቲክ ይሆናል ማለት ነው። ስለዚህ እንደዛ ነው ሰው እንዲጠቀምበት አላማው ግቡ እንዲመታ ማለት ነው። ስለዚህ ኢትዮ ቴሌኮም ብቻ አይደለም ያለው ማለት ነው። ሌላም አይነት ተቋማት ይኖራሉ። ሰው ሲያያዙ ሲስተም ኔትወርክ ሲፈጥሩ ሰው ያሉትን ችግሮች በራብ ለምሳሌ እዚህ ላይ በራብ የመሞት ነገሮችን ይቀንሳል አይደለም እንዴ? እንደዛ እየተባለ ምክንያቱም ቴክኖሎጂ ነው። ኢትዮ ቴሌኮም አንድ የመገናኛ ነው። በዛ ተገናኝቶ የፈለገውን ኑሮውን ያመቻቻል ተብሎ ነው አይደለም እንዴ? ስለዚህ በዚህ ሂደት ከባንክም ይገናኛል። ከሌሎች ከምርት ሌላ ምርት ከሌላ ኢንዱስትሪ ፓርኮች ጋር ይገናኛል ማለት ነው። እና እንደዛ ነው የሚመስለኝ። እኔ እንደሚመስለኝ ኢንዱስትሪ ፓርክ ሲባል ብዙ ነገር ያመርታል ስለሚሆን ነው። ዩኒቨርስ ነው የሚያመርተው በቃ በአጠቃላይ ከነ አለሙ ከነ ጨረቃው ከነ ፀሀዩ ከነ ሰማዩ ነው። ኢንዱስትሪ ፋብሪኬትድ የሚያደርገው አይደለም እንዴ? ስለዚህ እንደዛ ሆኖ ሰፊ ሲስተም ያስፈልጋል። ሰፊ ግንኙነት ያስፈልጋል። የጎደለውን መሙላት ያስፈልጋል። ሲስተሙ ዝም ብሎ ኔትወርክ ሳይሆን በቃ ግቡ መምታት አለበት። ሰው መራብ የለበትም። ሰው መጥገብ አለበት ተብሎ ነው የሚመስለኝ። አዚ ኢንዱስትሪ ፓርክ ብዙ ስራዎች የሚሰራ ዩኒቨርስ የሚፈጥር ኢትዮ ቴሌኮም በራሱ ማለት ነው። ከዩኒቨርስ ጋር ነው የሚገናኘው።